ኢትዮጵያ የአሰብን ጉዳይ አጥብቃ ይዘዋለች። ጥያቄው አብረን እንደግ አብረን እንጠቀም ነው። የአሰብ ወደብ ድር አድርቶበታል። የኤርትራ መርከቦች የቀይ ባህር ጨው አሟምቷቸዋል። ካለ ስራ ካለ ጭነት አፈር በልቷቸው አሳልሷቸው ውሃ ሲያጋጫቸው ይውላል። የኤርትራ መርከቦች ስራ ፍለጋ በየባህሩ ተሰደዋል። በዓለም ላይ ውዱ የሆነው የቀይ ባህር መተላለፊያ ካለ ስራ ውሎ ያድራል። ምክንያቱም ኤርትራ የሚገባም የሚወጣም ዕቃ የለም። አሁን ኢትዮጵያ የአሰብን ድር አራግፈዋለች። በቀን በ100 ሺህ ቶን ጭነት ግዙፍ የኢትዮጵያ 12 መርከቦች እንዳርፉባት አሰብን አጭታታለች። አሰብ ደንግጣለች። አሰብ ድሯን እያራገፈች ነው። ኢትዮጵያ አሰብን ያለመችው የዛሬ ዓመት አይደለም፣ ይልቁንስ ከ7 ዓመታት በፊት ጀምሮ እንጂ። ከአሰብ አዲስ አበባ የሚያደርሰው ሰፊ መንገድ ተገንብቶ መጠናቀቁ አይዘነጋም። የኢትዮጵያ ስብራት ምንጩ ባህር በር ነው። ጣሊያን ሁለተኛውን ጦርነት ማይጨው ላይ ያሸነፈን መሳሪያችን ጅቡቲ ወደብ ላይ በፈረንሳይ ተይዞብን ነበር። ዛሬም ግብጽ ጅቡቲ ላይ ኬላዋን ዘርግታለች። ኢትዮጵያ ደግሞ ዋናው ላይ ሄዳለች። በዚህ ዝግጅታችን አሰብን ስላስደነገጠው የኢትዮጵያ እንቅስቃሴ፣ ድር ስላደራባት አሰብ ወደብ፣ ስለተሰደዱት የኤርትራ መርከቦች፣ ካለ ስራ ቆመው ጨው እያቀለጣቸው ስላሉት የኤርትራ መርከቦች፣ ከአሰብ አዲስ አበባ ስለደረሰው የግዙፍ ጭነት መንገድና ሌሎችንም አስገራሚ ጉዳዮች እንዳስሳለን። እስከ መጨረሻው አብራችሁን ቆዩ። የባህር በር ጉዳይ ለኢትዮጵያ ህልውና ጉዳይ ነው። ኢትዮጵያ ወደ ቀይ ባህር መውጫ ካላገኘች ወደፊት ህልውና አደጋ ውስጥ ይገባል። በነ ግብጽ ቁጥጥር ስር ገብታ ስትማቅቅ ትኖራለች። ባህር ማለት አሁን ሀያል ጉልበት ሆኗል። በማይጨው ጦርነት ለሽንፈታችን ምክንያት ከሆኑ ከዋነኛ ምክንያቶች አንዱ ኢትዮጵያ የገዛቸው የጦር መሳሪያ በጅቡቲ በኩል ወደ አገር እንዳይገባ ፈረንሳይ መከልከሏ ነበር። ግብጽ ከጅቡቲ መንግስት ጋር ባደረገችው ስምምነት የጅቡቲ ወደቦችን ቁጥጥር በእጇ እያስገባ ነው። ይህ ማለት የኢትዮጵያ መርከቦች በግብጽ ተፈትሸው ይገባሉ። ይህ የህልውና ጉዳይ ማለት ነው። ኢትዮጵያ የምትገኝበት አደገኛ አካባቢ ሲሆን ጂኦፖለቲካውና ሃይማኖት ከስሌት ሲገባ የባህር በር በተለይም የኢትዮጵያ አሰብ ባለቤትነት ጥያቄ ከሸቀጥ ማስተላለፍ በዘለለ የህልውና ጥያቄ ነው። እንደሚታወቀው ኤርትራና ኢትዮጵያ በ1983 ዓመተ ምህረት የዓለም የኃይል አሰላለፍ ባልተገነዘቡ የአካባቢው ጂኦፖለቲካና ሃይማኖታዊ ሁኔታዎችን ማገናዘብ ባልቻሉ ከዘር ወይንም ከጎሳ ውጭ ሌላ ነገር በማይታያቸው የሁለቱን ሀገራት ህዝቦችን ቁርኝነትና መስተጋብር ከምንም ባልቆጠሩ መሪዎች ስር ወደቁ። ከዚያም ወንድምህት የሆነው ህዝብ በጦርነት ተላለቀ። ኢትዮጵያ በታሪኳ በፍጹም ታይቶ በማይታወቅ ሁኔታ ከቀይ ባህር አካባቢ ተገላ በዓለም ትልቅ ወደብ አልባ ዝግ አገር ሆነች። በኢትዮጵያና በኤርትራ መካከል የተደረገው አሳዛኝና ዓላማ ቢስ ጦርነት እንደተደመደመ ሁለቱም ሀገራት ለድርድር ወደ አልጄሪያ ከማቅናታቸው ቀደም ብሎ በአገርም በውጭም የሚኖሩ ኢትዮጵያውያን ምሁራን ወደብ ለኢትዮጵያ እንድሰጣት ያልፈነቀሉት ድንጋይ ያልማሱ ሳር አልነበረም። አሰብን ወደ ኢትዮጵያ የሚያጠፍ የወሰን ሽግሽግ እንዲደረግ፣ ይህ ባይሆን ለሰላም ሲባል አሰብ በሁለቱም ሀገሮች የጋራ ባለቤትነት ስር ሆኖ ራስ ገዝ እንዲሆን ኢትዮጵያን ካቀረቧቸው ሀሳቦች ጥቂቶቹ ነበሩ። ሰሚ አልነበረም። ለዚህ ሁሉ ጥረቶች በወቅቱ የነበረው መንግስት አቀንቃኞችን ኋላ ቀር ነፍጠኞች ከጊዜው ጋር የማይራመዱ ጊዜ የማይለውጣቸው መሃይማንና ተስፋፊ የሚል ስድብ ነበረ። አሁን እየመጣ ያለው ትውልድ ግን የባህር በር የህልውና መሆኑ ተገልጦለታል። ለዚህም ነው ከመንግስት እስከ ተቃዋሚና ታጥቀው መንግስትን የሚታገሉት ጭምር የባህር በር ጉዳይ ተመሳሳይ አቋም ያላቸው። አሰብ በሰላማዊ መንገድ አብሮ ለማደግና ቀጠናው ላይ ኢኮኖሚያዊ ውህደት ለመፍጠር ግዴታ ኢትዮጵያ መጠቀም አለባት። ኢትዮጵያ አሰብን በረጅም ጊዜ እቅድ በየትኛውም መንገድ የማግኘት እቅድ አላት። ለዚህም ከአሰብ አዲስ አበባ የሚዘልቅ መንገድ ካጠናቀቀች ቆይታለች። መንገዱ የተገነባው ባለፉት 7 ዓመታት ነው። ኤርትራ ድንበሯን ከመዝጋቷ በፊት ኢትዮጵያ ከአሰብ እስከ ኢትዮጵያ ድንበር የሚዘልቀውን መንገድ ገንብተው ነበር። የመንገዱ ግንባታ አሰብን በቀጥታ ከኢትዮጵያ ጋር ያገናኛት ሲሆን እስከ አዲስ አበባ ድረስም ይዘልቃል። አዲስ አበባ አሰብ መንገድ 882 ኪሎ ሜትር ርዝመት ሲኖረው 811 ኪሎ ሜትሩ በኢትዮጵያ፣ ቀሪው 71 ኪሎ ሜትር ደግሞ በኤርትራ ክልል ውስጥ ይገኛል። ይህም ኢትዮጵያ አሰብን ለመጠቀም በቂ ዝግጅት እንዳደረገች ማረጋገጫ ነው።
መሬት ላይ ያለው እርምጃ በቅርብ ዓመታት ይጀመር እንጂ ኤርትራ ከኢትዮጵያ ከተገነጠለችበት ጊዜ አንስቶ አሰብን በሚመለከት በርካታ ጥያቄ ሲቀርብ ነው የኖረው። ይሁን እንጂ ኤርትራ እናንተ ማትጠቀሙ እኔም አልጠቀም በሚል ሁሉንም ዘግተው ኖራለች። ኢትዮጵያ በስምምነት ወደ አሰብ ብትመለስ ከኢትዮጵያ በላይ የምትጠቀመው ራሷ ኤርትራ ናት። ምክንያቱም የኤርትራ ወደቦች ስራ ፈተው ድራጅቶባቸውና ዝገው ነው የሚገኙት። ኢትዮጵያን ታክል ከፍተኛ የኢኮኖሚ አቅም ያላትን ሀገር ያገለለችው ኤርትራ ወደቧ አንዳችም ጥቅም ሳይሰጣት ዘመናት አልፈዋል። ኤርትራ 60 ከመቶ በላይ የዓለም ነዳጅ በሚመላለስበት የንግድ መስመር ታቅፋ ከኢትዮጵያ ጋር ለመስራት ፍላጎት በማጣቷ ምክንያት መኖሯ እስከሚዘነጋ ድረስ ምንም መፍጠር ሳትችል ኖራለች። ኢትዮጵያም በዚህ ከፍተኛ ጉዳት አስተናግዳለች። ኤርትራ ምንም የማትጠቀምባቸው ድር ያደራባቸው ከ300 በላይ ደሴቶች አሏት። ከነዚህ ውስጥ ኢትዮጵያ እየጠየቀች ያለችው በለውጥ በድርድር ወይም በሌላ መንገድ አንድ መውጫ እንዲሰጣት ነው። ከነዚህ ደሴቶች ውስጥ 2 ወደቦች ያሏት ሲሆን ምጽዋና አሰብ ናቸው። እነዚህ ወደቦች ከ60 ዓመታት በፊት ብዙ የወጭና የገቢ ንግድ የሚመላለስባቸው እየተጨናነቁ ነበሩ። በኤርትራ ትጥቅ ትግል ወቅት ከፍተኛ ጉዳት የደረሰባቸው ወደቦች ጥገና ተደርጎላቸው ከ1983 እስከ 1990 ድረስ አገልግሎት ይሰጡ ነበር። ያን ኢትዮጵያ ወጭና ገቢዋን የምታካሂደው በኤርትራ በኩል ነበር። የአሰብና የምጽዋ ወደቦች ዕቃዎችን የመጫንና የማራገፍ የመጋዘንና ሌሎች አገልግሎቶች የሚሰጡ የነበረ ሲሆን በአሰብ እስከ 94 በመቶ የሚገባውና የሚወጣው ንብረት የኢትዮጵያ ንግድ ነበር። ከ1983 እስከ 1988 ዓመተ ምህረት 3.6 ቶን የሚደርስ ጭነት በወደቦቹ ተጓጉዘዋል። እስከ 802 መርከቦች ተስተናግደዋል። ከ1986 እስከ 1989 ዓመተ ምህረት ባሉት ዓመታት ደግሞ ወደቦቹ እስከ 1150 መርከቦች አስተናግደዋል። 3.2 ሚሊዮን ቶን የሚጠጋ ጭነትም አራክፈዋል። እነዚህ የኤርትራ ወደቦች በ1989 ዓመተ ምህረት ብቻ 2695 መርከቦች ሲያስተናግዱ 3.95 ሚሊዮን ቶን ዕቃ እንደተጫነና እንደተራገፈ መረጃዎች ያመለክታሉ። የኢትዮ ኤርትራ ጦርነት ከተጀመረ በኋላ ግን ኢትዮጵያ የጅቡቲ ወደብን መጠቀም ጀመረች። ከዚያም በተለይ የአሰብ ወደብ መርከብ ናፍቋት ቀረ። አሰብ አሁን ላይ ደንግጣለች። አሰብ ኢትዮጵያን ትፈልጋለች። ኢትዮጵያ ወደ አሰብ ብትመለስ ግዙፍ የሆነ ወደብ ትገነባለች። ምክንያቱም አሁን ያለው ወደብ ካለ ጥቅም ለረጅም ጊዜ በመቆየቱ አፈር በልቶታል። ኤርትራ ከመገንጠሏ በፊት የአሰብ ወደብን የገነባችው ኢትዮጵያ ናት። አሁን ኤርትራ ለትንሽ ወጪና ገቢዋ የምትጠቀመው ምጽዋ ወደብን ነው። ምጽዋ ወደብ በኢትዮጵያ የተገነባች ናት። ምጽዋ 1007 ሜትር ርዝመት ያለው ሲሆን በአንድ ጊዜ 6 መርከቦች ማቆም ይችላል። ይህ ወደብ 204057 ስኩዌር ሜትር የመጋዘን ቦታ አለው። አሁን ላይ ከኤርትራ ውጭ ማንም ይህን ወደብ አይጠቀመውም። የኤርትራን ወደቦች ልትጠቀም የምትችለው ብቸኛው ሀገር ኢትዮጵያ ናት። ምክንያቱም ምስራቅ አፍሪካ ላይ የባህር በር የሌላት የኤርትራ ጎረቤት ኢትዮጵያ ብቻ ናት። ኤርትራ ከኢትዮጵያ ጋር ተስማምታ እስካልሰራች ድረስ አሁን ካለችበት ሁኔታ መቼም ልትቀየር አትችልም። ኢትዮጵያም እንዲሁ የቀይ ባህር ወደብ የማታገኝ ከሆነ ህልውናው አደጋ ላይ ነው። ቀይ ባህር ወደብ ብቻ አይደለም ጥቅሙ፣ ዓለም አቀፉን ባህር በር መጠቀም አለባት። የባህር ክፍል የተለያዩ አሳ አይነቶች፣ የባህር እንቁ፣ የጨው ማዕድንና ሌሎች የውጭ ምንዛሬ ማስገኘት የሚችሉ ሀብቶች አሉ። ኢትዮጵያ ከዚህ ዓለም አቀፍ ጸጋ እስከ ዘላለሙ ተቆራርጣ የምትቀርበት ፍርድ ፍትሃዊ አይደለም። እናም ኢትዮጵያ ብቻ በሰላማዊ መንገድ ካልሆነም በሌላ አማራጭ ወደ ቀይ ባህር መመለሷ ፍትሃዊ ነው። ይህም ጊዜ ውስጥ ካልሆነ በስተቀር መፈጸሙ አይቀርም። ኢትዮጵያ የውስጥ ችግሯና ውጊያዎችን በድርድር መፍታት ብትችል ደግሞ ጊዜው እጅግ ያጠረ ይሆናል። አበቃን። መልካም ጊዜ ተመኘን።